ጦሩ ለሁለት ተከፍሏል። በተደጋጋሚ ጊዜ ከኤርትራ ጋር አይደለም። የነዚህ ግድ ጀርባ ያለው ነገርስ ምን ሊሆን ይችላል? ይህንን ቡድን በሙሉ መቆጣጠር ችሏል። በአማራ ያለው ቀውስ አለ። አዲስ አበባ ላይም ችግር ይፈጥራል። ኢሳያስ የደህንነት ስጋት እዚህ ውስጥ እንመለከታለን። ይሄኛው ነው እንግዲህ መነሻ። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ሰንብታችኋል? ከሀገሬ ቴሌቪዥን ሀገሬ ትንታኔያችን ተጀምሯል። ይስሐቅ አበበና ብስራት መለሰ ለሚቀጥሉ ደቂቃዎች ከእናንተ ጋር ቆይታ እናደርጋለን። እስሬ እንዴት ነበር ሳምንቱ? ሳምንቱ ቆንጆ ነበር። ሁሉ መልካም ነው? ሁሉ ሰላም። እንግዲህ ዛሬ አጀንዳችን በትግራይ አካባቢ ላይ የተወሰኑ ውጥረቶች እንዳሉ ሰምተናል። በሱ ጉዳይ ላይ ትኩረት አድርገን እንደሚቀጥሉ ደቂቃዎች ቆይታ እናደርጋለን። እንግዲህ ከሰሞኑ በጊዜ አስተዳደሩና በህወሓት መካከል ላይ ፍትጊያዎች ነበሩ። እኛም ከዚህ ቀደም በሀገሬ ትንታኔያችን በተለያየ አንግል እያነሳን ስንወያይበት የነበረ ጉዳይ ነው። አሁን ግን ትንሽ መረረም ያለ የሚመስሉ ሁኔታዎች ናቸው ያሉት። ትናንትና ምሽት 2 ሰዓት አካባቢ ላይ የጊዜ አስተዳደሩ በትግራይ ቴሌቪዥን አንድ መግለጫ ወጥቶ ነበረ። የጊዜ አስተዳደሩ ሙሉ ለሙሉ ትግራይን ከመቆጣጠር እጁ እየወጣች ነው፣ የትግራይ ክልል ከእጁ እየወጣ ነው የሚል ይዘት ያለው መግለጫ በዶክተር ጌታቸው ረዳ ተሰጥቶ ነበረ። ሌሊት 8 ሰዓት ላይ ደግሞ በህወሓት በኩል ምላሽ ተሰጥቷል። ይህ ምላሽ ምንድነው? እንግዲህ የጌታቸው ረዳን የጊዜ አስተዳደር ፕሬዝዳንት አድርገውም አይቀበሉትም። የቀድሞ እያሉ ነው የሚጠሩት። በቀድሞ የጊዜ ፕሬዝዳንት የሚሰጠው አስተያየት ፍጹም ልክ ያልሆነና ስም ማጥፋት ነው። ከዛም ባሻገር ደግሞ የባንዳነት እንቅስቃሴ አስመስለው የሚያነሳ መግለጫ ሰጥተው ነበር። እንግዲህ ቀደም ሲል እንግዲህ አቶ ጌታቸው ረዳ 3 ጄኔራሎችን ወይም ደግሞ በውትድርና በጸጥታ መዋቅር ውስጥ ያሉ አካላትን አግደው ነበር። እሱንም እንደማይቀበል ህወሓት ያነሳበት ሁኔታዎች ናቸው ያሉት። ለዛውም ለሊት እንግዲህ 2 ሰዓት ላይ ማታ ያወጡት መግለጫ ላይ መቀሌን ጭምር የክልሉን ዋና ከተማን የመቆጣጠር አዝማሚያዎች በኃይል እንዳሉና ወጣቱም ደግሞ ለሰላም ትዕግስት እንዲያደርግ ጥሪ አስተላልፈው ነበረ። የተሰሙ ያሉ ነገሮች ደግሞ ከመቀሌ ውጭ ላይም በአዲግራትን ከመሳሰሉ ከተሞች ላይ የጊዜ መስተዳደሩን የህወሓት ኃይሎች በኃይል የመቆጣጠር እንቅስቃሴ እንዳደረጉ የሚወጡ መረጃዎች አይተናል። አጠቃላይ አሁን ያለውን በትግራይ ክልል ያለውን መስቀልቅል እንዴት ትገልጸዋለህ? አደገኛ ሁኔታን ነው። በአጠቃላይ በኢትዮጵያም በአፍሪካ ቀንድም እንደዚሁም በምስራቅ አፍሪካ ቀጠና ጂኦፖለቲካሊ አደገኛ ሁኔታን የሚፈጥር ምስቅልቅል ነው አሁን በትግራይ ክልል እያየን ያለ ነው። ምክንያቱም ትግራይ ካላት የጂኦግራፊካል ሎኬሽን ከዛ በተጨማሪ ደግሞ ህወሓት ካለው ነባር ፓርቲ ነው። ላለፉት 50 ዓመታት ከአማጺነት ተነስቶ ፌደራል መንግስቱን ተቆጣጥሮ እንደገና ደግሞ ያሁን የክልል መንግስትነት ሚናን እየተወጣ ያለ ፓርቲ ነው። እንግዲህ አካባቢውን እንደምትመለከተው የግጭት ቀጠናው ከዚህ ከኤርትራ ጋር የተያዘ ነው። ሱዳን አለ፣ በአማራ ያለው ቀውስ አለ፣ እንደዚሁም ደግሞ በፌደራል መንግስቱ መካከል እነዚህ ሁሉ መስተጋብሮች የሚካሄዱበት ነው። ከዛ ባለፈ ደግሞ የአሜሪካና የአውሮፓ ኢንትረስት አለ፣ እንደዚሁም የሩሲያ ደግሞ በቀጠናው ኢንተረስት አለ። ሌላው የሚድል ግራውንድ ወይም ደግሞ የመካከለኛ ደረጃ ኃይል ተሰላፊዎች የምንላቸው የነ ቱርክ የነ ኳታር እንደዚሁም ኤሚራቲዎች ኢንትረስት በቀጠናው ላይ አለ። ግብጽ ዳይሬክትሊ ኢንቮልቭ ያደረገችበት ነው። የሱዳን ሁኔታ የምታውቀው ነው። ስለዚህ የትግራይ ውስጥ ወይም ደግሞ መቀሌ የሚፈጠር ግርግር ካርቱምም ስጋት ይፈጥራል፣ አዲስ አበባ ላይም ችግር ይፈጥራል፣ ካይሮ ላይም ችግር ይዞ ነው የሚመጣው። በዚህ ልክ አስፍተን ነው ልንመለከተው የሚገባው እና እንግዲህ የዚህ የፕሪቶሪያው ስምምነት ከተፈረመ በኋላ በሁለቱ ቡድኖች መካከል የተፈጠረው ቅራኔ ሜይንሊ ወንበርን መሰረት ያደረገ ይሁን እንጂ በውስጡ የኢኮኖሚ ሽሚያ አለ፣ በውስጡ አውራጃዊነት አለ፣ በውስጡ ደግሞ በፖለቲካል ውግንና ወደ ማን እንሁን የሚል ጥያቄዎች ይነሳሉ። ኢኮኖሚን የምትመለከት ከሆነ በትግራይ ክልል የሚካሄዱ አሁን የወርቅ ግብይቶች ከ28 ኩንታል በላይ በአንድ መንፈቅ ውስጥ በ6 ወር ውስጥ ይመስለኛል ቁጥሩን ካልተሳሳትኩኝ እና ያ ወደ ብሔራዊ ባንክ መግባት ቢችልም የጊዜ አስተዳደሩ ምንም ማግኘት
ማግኘት አልቻለም። ዩኤኢ ደግሞ በዓለም አቀፍ ደረጃ ላይ የምትታወቀው ወርቅ በመሰብሰብ ነው። ለምሳሌ የዩኤኢ ሐምዳን ደጋሎን ስደግፍ አልጁናይድ የሚባለውን የወርቅ ማዕከል ዱባይ ውስጥ ያለው ነው። ሶ ዩኤኢ እዚህ ተሳትፎ ላይ ወርቅ መሰብሰብ ላይ በዓለም አቀፍ ደረጃ አበክራ የምትሰራ ሀገር ናት። እንግዲህ ወይ በኮንትሮባንድ ወይም ደግሞ አሁን በምንለው መልኩ ወጥቶ ሊሆን ይችላል። ያ ወርቅ ግን ለፖለቲካል ዊፐናይዜሽን መዋሉን በአንድ በኩል ትመለከታለ። በሁለተኛ ደረጃ ደግሞ የፖለቲካል ውግንናን የሚመለከቱ ጉዳዮች አሉ። የፖለቲካል ውግንናን አንደኛው ነጥሎ ኤርትራ ጋር የወገነ አካል አለ፣ በተለይ በደብረ ጽዮን በኩል የሚመራው። ሁለተኛው ደግሞ በዚህ በአቶ ጌታቸው ደግሞ የሚመራው ቡድን ደግሞ ከፌደራል መንግስቱ ጋር በጋራ እየሰሩ ነው። ኦፍ ኮርስ የትግራይ ጊዜያዊ አስተዳደር የሚባለው በህገ መንግስቱ መሰረት ምርጫን ባለማካሄዱ ምክንያት ህጋዊ ስልጣኑ የተገፈፈ መሆኑ ይታወቃል። ፕሪቶሪያው ላይ መንግስትነትን በትግራይ ያጸናው የፕሪቶሪያው ስምምነት ነው። ያ የፕሪቶሪያው ስምምነት ደግሞ ልክ ስታብሊሽድ አድርጎ ጊዜያዊ አስተዳደርን ፈጥሮ ባክቱ ኖርማላይዜሽን ወይም ደግሞ ወደ መደበኛነት መመለስ እንዲያስችል ነው ስምምነቱ የነበረው። አሁን አንደኛው የህወሓት ቡድን ወይም ደግሞ ህወሓት ይህንን የፕሪቶሪያውን ስምምነት አጌነስት በመሆን ወይም ደግሞ ከዛ በማፈንገጥ የራሱን የፖለቲካል ስራዎች እየሰራ ነው። ያ የፖለቲካል ስራዎች ደግሞ አንድም መቀሌን የመቆጣጠር ነው፣ በሌላ በኩል ደግሞ ከኤርትራ ጋር የመወገን ቴንደንሲዎችን ትመለከታለ። ወይዘሮ ፈትለወርቅ ገብረ እግዚአብሔር ይህንን ቢቃወሙትም በተደጋጋሚ ጊዜ ከኤርትራ ጋር አይደለንም ቢሉም ኢሳያስ አፈወርቂ ወይም ህግደፍ በቀጥታ ከህወሓት ጋር እየሰራ መሆኑን የሚያሳዩ በርካታ መረጃዎች አሉ። ስለዚህ አንደኛ አሁን የዶክተር ደብረጽዮን ቡድን እያሳየ ያለው ድርጊት አክሽን ወይም ደግሞ እንቅስቃሴዎች አጌነስት የትግራይን ከጦርነቱ በኋላ ትግራይን መንግስት ስታብሊሽ ያደረገውን የፕሪቶሪያውን ስምምነት ተቃርኖ ውስጥ በመቆም የተፈጠረ የፖለቲካል እንቅስቃሴ ነው እና በተቃራኒ ነው። አብዛኛውም ጊዜም ደግሞ የሚተቿቸው የአቶ ጌታቸው ቡድን የዶክተር ደብረጽዮንን ቡድን የፕሪቶሪያውን ስምምነት አልተስማማቸው ወይም አልፈቀዳችሁም በሚል ነው። ይሄኛው ነው እንግዲህ መነሻው ግን የእንትን አለ አውራጃይነት አለው። ደቡብ ያለው ክፍል ወደ ፌደራል መንግስቱ ሲያቀና፣ ሰሜናዊ ክፍል ደግሞ ወደዛ ያደረ ኢኮኖሚ አለው። እዛ ውስጥ የወርቅ ግብይት አለ። ከዛ በተጨማሪ ደግሞ የተለያዩ ውግናዎችን ትመለከታለ። ሌላኛው እንግዲህ በዚህ መካከል የተፈጠረው የኢትዮጵያ ኤርትራ ቀውስ አለ። የኢትዮጵያ ኤርትራ ቀውስ ከፕሪቶሪያው ስምምነት በኋላ ያ የተፈጠረውን ግንኙነት ሁለቱም አካላት በኤርትራ መጠቀም ፈልገዋለች። ከፌደራል መንግስቱ ጋር ቅራኔ ውስጥ ያስገባት የፕሪቶሪያው ስምምነት ነው። ስለዚህ የፕሪቶሪያው ስምምነት የፌደራል መንግስቱንና አዲስ አበባንና አስመራን ቅራኔ ውስጥ በማስገባቱ ምክንያት በህወሓት መካከል የተፈጠረውን ክፍፍል ሽብልቅ በማኖር አንደኛውን ቡድን መነጠል ችላለች። በተደጋጋሚ ጊዜ አፍሪካን ኢንተለጀንስ ሰርቪስም የሚባለው ቡድን መጋዚንም እንዳወጣው ይሄኛው አንደኛው የዶክተር ደብረጽዮን ቡድን በተደጋጋሚ ጊዜ ከኤርትራ ጋር ንግግር ማድረግ መቻሉን ጠቅሶ ነበረ። የወታደሩ ወይም ደግሞ የቲዲኤፍ ተብሎ በጦርነቱ ወቅት አክቲቭ ሮል የነበረው አብዛኞቹን ጀነራሎች የያዘው ቲም በቀጥታ ድጋፉን ለዶክተር ደብረጽዮን ገልጿል። ከዶክተር ደብረጽዮን ጋር ሆኗል። ስለዚህ አሁን ህግደፍ ወይም ደግሞ ሻቢያ ይህንን ቡድን በሙሉ መቆጣጠር ችሏል። ይህኛው ቡድን ከፌዴራሉ ኃይል ጥበቃ ወይም ደግሞ ቅቡልነትን ለማግኘት ጥረቶችን ያደርጋል። በጎን ደግሞ ከኤርትራ መንግስት ጋር በስፋት እየሰራ መሆኑን ትመለከታለ። ሌላኛው የትግራይ ምስቅልቅልን ወይም ደግሞ አሁን ያለውን የፖለቲካል ምስቅልቅል ከፈጠሩት እውነታዎች መካከል የፕሬዝዳንት ኢሳያስ ስጋት አለበት። አንደኛው የእሳቸው ከፕሪቶሪያው ስምምነት በኋላ ህወሓትን ሙሉ በሙሉ ማጥፋት ነበረ የእሳቸው ፍላጎት የነበረው። የፕሪቶሪያው ስምምነት ደግሞ ህወሓትን ህልውና ሰጠው።
ህልውና ሰጥቶ አንድም በጊዜ አስተዳደር ህወሓት አንድም ደግሞ በህወሓትነት እንዲቀጥል ያደረገው የፕሪቶሪያው ስምምነት ነው። ያ የፌዴራል መንግስቱ አሸንፎ ቢሆን በትግራይ ጊዜ አስተዳደር ይቃወማል። ህወሓት የሚባል ፓርቲ አይኖርም። ሌሎች የትግራይ የፖለቲካል አክተሮች ነበሩ የሚሳተፉት። ኢሳያስ የፈለጉት ያ እንዲሆንና ህወሓት የሚባለው ቡድን በታሪክ መታሰቢያ እንዳይኖርለት ጭምር ፍላጎት ነበራቸው። ስለዚህ የፕሪቶሪያው ስምምነት ለህወሓት ዳግም ውልደትን የሰጠ ዳግም ድልን የሰጠ ዳግም ደግሞ የመወለድ ዕጣ ፈንታን ያስገኘ ነው በሚል ተቃርኖ ውስጥ ይገባሉ። ስለዚህ ህወሓት አቅም መጠናከሩ ለሳቸው ለኤርትራ ብሔራዊ ደህንነት ስጋት ነው ብለው ስለሚያምኑ ቅራኔያቸውን ኢሚዲየትሊ ነው ያሳወቁት። በህወሓት መካከል ደግሞ ክፍፍል ሲፈጠር አንደኛውን አንጃ ያዙና ደካማውን ወይም ደግሞ በፌዴራል መንግስቱ ቅቡል ያልሆነውን አካል በመያዝ በዛ ውስጥ ሽብልቅ ለማኖር ነው የሞከሩት። አንደኛው የኢሳያስ የደህንነት ስጋት እዚህ ውስጥ ተመለከታለ። ሁለተኛ የጠቅላይ ሚኒስትሩ ከሆነ ጊዜ በኋላ ከፕሪቶሪያው ስምምነት በኋላ የተዳከመውን ወታደር በጦርነቱ የማጠናከር ስራ ሰርተዋል። ወደ 10 ቢሊዮን ዶላር ያክል የጦር መሳሪያ ግዢ አድርገዋል። ከሰሞኑም የምናያቸው የጦር መሳሪያ የዚህ የተተኳሽ የማምረት እንደዚህ የመሳሰሉት ነገሮች መከላከያውን የበለጠ ማጠናከርና በአየር ኃይል የ88ኛው የዚህ የጥቁር አንበሳ አየር ኃይል በሚከበርበት ሰዓት ላይ ከዩኤኢ ጋር ነበር የሰሩት። እነሱ 27 የሚባሉ አይ ቲንክ 30 እንደዛ አካባቢ ይመስለኛል ስያሜ ያላቸው የራሽያ ከዚህ ከኤፍ16 ከአሜሪካኑ ጋር ተወዳዳሪ ናቸው የሚባሉ የአውሮፕላን የጦር ጄት ግዢዎች ተደርጓል። ዘመናዊ ሄሊኮፕተር ግዢዎች ተደርጓል። እነዚህን የመሳሰሉ ጦሩን የማጠናከር ስራ በሰፊው ሲሰራ ነበረ። አሁን የምንመለከታቸው በመንግስት የሚወጡ ነገሮችም መከላከያውን የማዘመን የማጠናከር ስራዎች በሰፊው ሲሰሩ ታያለ። ይሄኛው በራሱ ለኤርትራ ለአስመራ መንግስት የፈጠረው ስጋት አለ። አንደኛው ስጋት እሱ ነው። ሌላኛው ደግሞ የመከላከያው ኃይል በራሱ መጠናከር ነው። የመከላከያው ኃይል መጠናከር ማለት ለምሳሌ በቁጥር አንደኛው አዳዲስ ምልምሎች በየጊዜው ጥሪ እየተደረገ እሱን ተመለከታለ። በተቋም ደረጃ እንደዚሁም ደግሞ በአየር ኃይል በሎጂስቲክስ በመሳሰሉ ጉዳዮች ላይ መከላከያውን ማጠናከር ነው። ጦርነቱ በሚፈጠርበት ጊዜ የኢትዮጵያ መከላከያ ኤሊት ፎርስ የነበረው በህወሓት በኩል ያሉ ሰዎች በመሆናቸው እነሱም ደግሞ ከህወሓት ጋር ስለወገኑ በዚህ በኩል ሳስቷል የሚል በተደጋጋሚ የጦርነቱ ሪቶሪክ ሆኖ መነሳቱ ይታወቃል። ስለዚህ ያንን የመተካትና ዘመናዊ የጦር መሳሪያ ግዢዎችን የማድረግ ነው። ለምሳሌ በተደጋጋሚ ጊዜ የድሮን ግዢዎችን እንሰማለን። በኢትዮጵያ በኩል የድሮን ግዢዎቹ ባይራክታር ቱቢ የሚባለው የቱርክ ነበረ። ኋላ የዊንግ ሎንግ የሚባለው የቻይናው ደግሞ መጨመሩን እናስታውሳለን። ኋላ ላይ ሌተስት የሚባለውን ኢትዮጵያ ከአዘርባይጃን ቀጥላ 3ኛ ደረጃ ያደረጋትን አካንቺ የሚባለውን የቱርክ እንደዚሁም ድሮን ግዢ መፈጸሟ ይታወቃል። ከኢራንም ከተለያዩ ሀገሮችም ኤሚራቲዎቹን ጨምሮ የድሮን ግዢዎች በስፋት ሲካሄዱ መቆየታቸው ይታወቃል። ድሮኖች ደግሞ በዘመናዊ የዓለም ጦርነት ጨዋታን በመቀየር ጦርነትን በመቀየር ሰፊ ሚና ይጫወታሉና የኢትዮጵያ የመከላከያ ኃይል በእንደዚህ ደረጃ ነው እየተጠናከረ ያለው። ከዚህ በፊት የነበሩ የሚግ የሱ27 የመሳሰሉ ሱ30 እንደዚህ የመሳሰሉ የጦር ጀቶችን ድጋሚ የማጠናከር ስራ በሰፊው ሲሰራ ነበረ። በእነዚህ 3 ምክንያቶች ምክንያት ጦሩ የኢትዮጵያ በዚህ ያክል ኢንቨስት መደረጉ በኢሳያስ በኩል በፕሬዝዳንት ኢሳያስ በኩል የፈጠረው ስጋት አለ። ሌላኛው ደግሞ ጠቅላይ ሚኒስትሩ ለእርቁ የአሰብን ስምምነት ከተቀበሉ በኋላ የአልጀርሱን ስምምነት ከተቀበሉ በኋላ ኢሚዲየትሊ የወደብ የባህር በር ያስፈልገናል የሚል ጥያቄ ማንሳታቸውን ተከትሎ በኤርትራ ውስጥ ረብሻ ነው የተነሳው። በኤርትራ ውስጥ የዚህ የምጽዋን ድል አስመልክተው አንድ በዓል አዘጋጅተው ነበርና እዚህ ቴሌ ሳልቫኖ የሚናገሩበት አይ ምጽዋ የሚል አንድ እዛ ላይ የተጻፈ መጽሐፍ አለ። ያው ብዙ መስዋዕትነት የተከፈለበት ነበረ በቀድሞ ጦርና በኤርትራ ኃይሎች መካከል በተደረገው እንትን ላይ እዛም በዓል የኤርትራ ህግደፎች በሚያከብሩበት ሰዓት ላይ በአንድ ህፃን ጠቅላይ ሚኒስትሩን ሲያሰድቡ ነበረ
ሙሉ በሙሉ ጠቅላይ ሚኒስትሩን ሲያሳድቡ ነበር። ከሰሞኑም የምንመለከታቸው በኤርትራ በኩል ወደ አሰብ በኩል ቅኝት ማድረግ፣ የድሮን ቅኝቶችን ማድረግ፣ ጦሩ ወደዛ እንዲንቀሳቀስ ማድረግ፣ ከሱዳን ድንበር ያለውን ይሄ ከጋሽ ባርካ አካባቢ የሚባለውን አንስተው ወደዚህኛው ወደ ኤርትራና በባድመ አቅጣጫ የማስፈር እንቅስቃሴዎችን በኤርትራ በኩል ትመለከታለ። ከዚህ በፊትም እዚሁ ሀገሬ ትንታኔ ላይ እንዳነሳ ነው ከ60 ዓመት በታች ያሉ ሰዎች ከሀገር እንዳይወጡ እግድና በየሰፈራቸው ሄደው ምዝገባ እንዲያደርጉ የተላለፈውን ውሳኔ እንመለከታለን። እና የአሰብ ጉዳይ የኤርትራ ብሔርተኝነት ኮር መነሻ ነጥብ ናት። የአሰብ ወይም የባህር በር ጉዳይ ባህር በሩን ከኢትዮጵያ ከለለን በባህር በራችን ለኢትዮጵያ በመሸጥ በኢኮኖሚ እንበለጽጋለን የሚል መነሻ በኢትዮጵያም በመከለል የኢኮኖሚ የበላይ መሆን የሚያስብ የኤርትራን ብሔርተኝነት ህግደፍ ስለፈጠረ ምክንያት የዚህ የባህር በርና ወደብን የመቆጣጠር ጉዳይ ኢትዮጵያን ከዚህ የመነጠል ጉዳይ የኤርትራ ብሔርተኝነት አብይ አጀንዳ ነው። አሁን ይሄኛው የአሰብ ጉዳይ የባህር በርን የማግኘት ጉዳይ በሚነሳበት ሰዓት ላይ ኢሳያስ ኢሚዲየትሊ ወደ ግብጽ ነው የሄዱት። እነ ኦስማን ሳሊና የማነ ገብረ መስቀልን የማስታወቂያ ሚኒስትሩንና የውጭ ጉዳይ ሚኒስትሩን ኢሚዲየትሊ ላኳቸው የቀይ ባህር ፎረም እንዲቋቋምና ያ ደግሞ ቀይ ባህርን ጥበቃ እንዲያደርግ የመሳሰሉ እንትኖችን አቋቁመውታል። እነዚህ ነገሮች ምንድነው የሚነግሩን ኩሙሌቲቭ ውጤቶች የሚነግሩን ስንል አንደኛ የዚህ የህወሓት የእርስ በርስ ፍጥጫ በፌደራሉና በኢሳያስ መንግስት መካከል ወይም ደግሞ በአዲስ አበባና በአስመራ መንግስታት መካከል አንደኛው አንዱን ግሩፕ እንዲደግፍ ሌላኛው ደግሞ ወደ ሌላው እንዲያቀና ሆኗል። የሁለቱ ሽብልቆችን የኤርትራ መንግስት በደንብ እንዲጠቀም ኤክስፕሎይት እንዲያደርገው አድርጎታል። ከዛ በተጨማሪ ደግሞ በተደጋጋሚ ጊዜ የጠቅላይ ሚኒስትሩ የዚህ የጦር የማጠናከር ፕሮጀክት የመከላከያው ግንባታ ሂደት ለኤርትራ የፈጠረው ችግር አለ። እሱ ሲያልፍ ደግሞ የአሰብ ጥያቄ መነሳቱ ደግሞ ኦቨርኦል ስትመለከተው በኤርትራ በኩል ድንጋጤን የፈጠረበትን ሂደት እንመለከታለን። የህወሓት ፖለቲካንም አሁን ይዘውሩታል የሚባሉት የአስመራ ሰዎች ናቸው። ምናልባት ህወሓት ከፌደራል መንግስቱ ጋር በነበረው ግጭትም በፌደራል መንግስቱ ተደጋግሞ የሚነሳበት አንድ ጉዳይ ነበረ። ህወሓት ግጭቶችን ቀጠና የማድረግ ልዩ ፍላጎቶች እንዳሉት ይነሳል። አሁንም ከሰሞኑ ጻድቃን በሰጡት ገብረትንሳኤ በሰጡት አስተያየት በኢትዮጵያና በኤርትራ መካከል በማንኛውም ሰዓት በየትኛውም ቅጽበት ግጭት ወይ ጦርነት ሊነሳ ይችላል የሚልም ሀሳብ ያነሳሉ። ቀደም ብለህ አንተ ደግሞ ስታነሳይ ነበር ህወሓት ግማሽ ክፍሉ ተከፍሎ በደብረ ጽዮን የሚመራው ከኤርትራ ጋር የማበር ሁኔታዎች አሉ። ከኢትዮጵያ ጉዳዩን አጥቶት ወደ ቀጠና ወደ ሌሎች ሀገራቶች የመውሰድ አዝማሚያዎች ይታይበታልና የጻድቃን አስተያየት እንዴት አየው? እንግዲህ ነባራዊውን እውነታ ያንጸባረቀ ነው። ነባራዊውን እውነታ ያንጸባረቀ ነው ማለት በየትኛውም ሰዓት ጦርነት ሊነሳ ይችላል የሚለውን ነገር ያረጋግጣል። ጦርነት ደግሞ የትግራይን ህዝብ ነው ዋጋ የሚያስከፍለው የሚልም አይነት የቁጭትም ሀሳብ አለው በሳቸው አስተያየት ላይ። አዎ ግን ደግሞ በዛ ላይ አሁን በአንድ በኩል ደግሞ ጦርነቱንም የመፈለግ በዛ ጦርነቱን ከጦርነቱ ውስጥ ጥቅም እናገኛለን የሚል ነገር ያነሳሉ። እንደው ነጥብ በነጥብ ኤሌመንቶቹ ምንድናቸው የሚለውን እንመልከተው። የመጀመሪያው የሱዳንና የቀይ ባህር ተጽዕኖ ያደርጋል ወይም ደግሞ ሰፊ ተጽዕኖን ያደርጋል። በሁለቱ አካላት የሚካሄደው ጦርነት በኢትዮጵያና በኤርትራ አንድም ቀይ ባህር ላይ ሁለትም ደግሞ በሱዳን ፖለቲካ ላይ የሚፈጥረው ተጽዕኖ አለ ብለው አንደኛ ነጥብ አድርገው የሚያነሱት እሱን ነው። ይህንን ነጥብ ስንመለከት እንግዲህ የሱዳን ቀውስ አለ። በሱዳን ቀውስ ውስጥ የኤርትራ መንግስት የመጀመሪያ የሄሚቲ ነበር የሐምዳን ደጋሎ ኋላ ላይ ከግብጽ ጋር በመሆን ደግሞ የአልቡርሃን ቡድን ደጋፊ ሆነው እንቅስቃሴ ማድረጋቸው ይታወቃል። የሱዳን ፖለቲካ ላይ አሸናፊ የሚሆነው አካል በዚህ ጦርነት አሸናፊ የሚሆነው አካል የሱዳን ፖለቲካን በመወሰኑ ረገድ ትልቅ ሚና አለው። በሱዳን ፖለቲካ ውስጥ ግብጽ አለችበት፣ ኤርትራ ገብታበታለች። ኢትዮጵያ ደግሞ የራሷ የሆነ ፍላጎት አላት። ኢትዮጵያ የገለልተኝነት ሚና ቢኖራትም የሐምዳን ደጋሎ ቡድን ከአልቡርሃን ይልቅ ለኛ የተሻለ ነው። ምክንያቱም የአልቡርሃን ቡድን በህዳሴ ግድብ ላይ ሲያስተላልፍ የነበረውን እንደዚሁም ደግሞ የግብጽ ተላላኪ ሆኖ እየሰራ ነው።
ያን የግብጽ ተላላኪም ብቻ ሳይሆን የኤርትራ መንግስትም ደግሞ በስፋት ሲደግፈው የቆየ ነው። የሐምዳን ደጋሎ ቡድን በኤሚራቲዎች የሚደገፍ ነው። ኤሚራቲዎች ከኛ ጋር ያላትን ወይም ደግሞ የእርስ በርስ ግንኙነቱን ወይም ከጠቅላይ ሚኒስትሩ መንግስት ጋር ያለውን ግንኙነት ያው የሚታወቅ ነው፣ ግልጽ ነው። ስለዚህ በሱዳን ፖለቲካ ላይ የኃይል ሚዛኑን በመወሰኑ ረገድ ትልቅ ሚና ይጫወታል። ሱዳን ስፕሪንግ ቦርድ ትሆናለች። ለምሳሌ ምንጊዜም ህወሓት ስፕሪንግ ቦርድ አድርጎ የሚጠቀምባት ሱዳንን ነው። የ604ኛ ኮር ሽሬ ላይ በሚመታበት ወይም በሚደመሰስበት ሰዓት ላይ መነሻው ሱዳን ነበረች። በዚህ በፌደራል መንግስቱና በህወሓት መካከል በተደረገው ጦርነት ላይ ትልቁ እሰጥ አገባ የነበረው የህወሓት እቅድ የነበረው የሱዳንን ቦርደር የማግኘትና ከዛ ከሱዳኑ ጦር ጋር ወይም ደግሞ እዛ ካለው ጦር ጋር የመገናኘት ነበረ። ስለዚህ ደብረጽዮንም ዛሬ ማለዳውን በሱዳን የስደት የተፈናቃዮችን አግኝተው ማናገራቸውን ህወሓት በሶሻል ሚዲያው ፔጅ ላይ ለጥፎታል። ነገሩ በደንብ የተገናኘ ስለመሰለኝ ኤግዛክትሊ አሁን የፌደራሉ መንግስት ብዙ ጊዜ የሚወጡ ዘገባዎች በጦርነቱ ወቅት ላይ ትዝ የሚል ከሆነ ከሱዳን የሚመጡ ወታደሮች ስደተኞች የሉም እያልኩ አይደለም፣ ግን ደግሞ ሱዳን ውስጥ የሰለጠኑ እዛ ውስጥ የታጠቁ ወታደሮች ይሄ ከህወሓት ታሪክ ጋር ከደርግ ጋር በነበረው ውጊያ ላይም በደንብ የሚታወቅ ፋክት ነው። ምክንያቱም ሱዳን ስፕሪንግ ቦርድ ሆና የእንቅስቃሴው ማዕከል ሆና ትሰራለች። ሰው ይሄኛው ቡድን የደብረጽዮን ቡድን በዚህ አይነት ከማን ጋር እየሰራ ነው ማለት ነው? ከግብጽና ከኤርትራ ጋር ሆኖ የአልቡርሃን መንግስት ጋር የፈጠሩት ቅንጅት አለ ማለት ነው። ስለዚህ ሱዳንን ስፕሪንግ ቦርድ አድርጎ የመነሳት እንቅስቃሴዎችን ትመለከታለ። ትዝ የሚል ከሆነ የህወሓት የመጀመሪያ እቅድ የነበረው ቀጥታ ወደ ፌደራል ከመምጣት ይልቅ የሱዳን ቦርደርን የመያዝ ነበረ። በቀራቀር ላይ ነበረ የመጀመሪያውን ተኩስ የከፈቱት። ያ ተኩስ ከተከፈተ በኋላ ወዴት ለማምራት ነበረ? ቀጥታ የሱዳንን ድንበር የማግኘት በዚህ በወልቃይት አድርጎ ከሱዳን ድንበር ጋር የመገናኘት የዛ አይነት ቴንደንሲ ነበሩ። በሁለተኛ ደረጃ ደግሞ ያ አልሆን ሲል በዚህ በደባርቅ አድርጎ ድጋሚ ወደዛ የመሄድ ነበረ። በሶስተኛ ደረጃ በላሊበላ ከመጡ በኋላ ቀጥታ ወደ ፌደራል ወይም ወደ አዲስ አበባ ይመጣሉ ሲባል በጋሸና አድርገው በባህር ዳር አቋርጠው ወይም በጎንደር አቋርጠው ቀጥታ ወደ ሱዳን ድንበር የመሄድ ነበረ። መጨረሻ ላይ ነው ይሄኛው በር አልዘጋ ሲል ወደ አፋር የሄደው። በአፋርም ከሄዱ በኋላ ይሄ ሩቱን የመያዝ ነበረ። የመጀመሪያው ሙከራዎች በጣም በሚሌ ይደረጉ ነበረ። ከዛ በባቲ በኩል ይደረጉ ነበረ። የመጨረሻው የውር ድንበር ጉዞ የሆነው ወደ አዲስ አበባ የማቅናት ነበረ። እነዚህን ሙቭመንቶች ስታደርግ ህወሓት አብዛኛው በጦርነቱ ትግል የተካሄደው የሱዳንን ድንበር ለመቆጣጠር ነው። በፌደራል መንግስቱ ደግሞ ይሄኛው ማዕከሉን ትቶ ጀነራል ብርሃኑ ጁላ ሲናገሩ ነበር። ወደዚህ ይመጣሉ ብለን አላሰብንም አሉ ወደ አዲስ አበባ። ምክንያቱም በሁለቱ ጫፍ ከተያዝክ ሳንዱች ነው የምትሆነው። በጦር ስትራቴጂ መሃሉን ስትሄድ ሁለቱ እያጠበቡ ይሄዳሉ። ነገር ግን የሱዳንን ድንበር ፌደራል ኢሊት ፎርሱን እዛ አስቀምጦ ነበረ እና ያልተደፈረው ብዙ እንቅስቃሴም ሲደረግ የነበረው እዛ ነው። ኢቭን የፌደራሉ ኃይል በደከመ ጊዜ የኤርትራ ፎርስ እየመጣ ያግዝ ነበር እና የምዕራባውያኑን ጩኸት ኤርትራ ጦር በገባ ቁጥር ሁሉ ሲከሱ የነበረው የኢትዮጵያ መንግስትም በዛ ነበር እና የዚህ የሱዳን ቦርደር ጥበቃ ነው የጦርነቱ ሚና የለወጠው። ስለዚህ አሁንም ሱዳን ማዕከል ናት የሚለው ነገር እንግዲህ ቬተራን ናቸው፣ ሲቹዌሽኑን ያውቁታል። ሱዳን ምን ያክል ልትወስን እንደምትችል ስለሚረዱትም ነው። ዛሬ አይደለም። የጀነራል ዊንጌት እኮ ቀዳማዊ ኃይለ ሥላሴ ከእንግሊዝ በመጡ ጊዜ መነሻቸው ሱዳን ነበረች፣ ወደ ኢትዮጵያ ለመግባት የፋሺስት ጣሊያንን መንግስት ለመገልበጥ እና ሱዳን ወሳኝ ቦታ ናት። በኢትዮጵያ የትግል ስትራቴጂ ውስጥ ወሳኝ ቦታ ናት። የደርግ መንግስት አንዱ ከወደቀባቸው ነገሮች መካከል ያንን አለማስጠበቁ ሲሆን በዚህ በፌደራልና በህወሓት ጦርነት በኩል የፌደራሉ መንግስት የሱዳንን ቦርደር መዝጋቱ ነው ትልቁን ለአቺቭመንትና ለድል። ጠቅላይ ሚኒስትሩም ደጋግመው ይናገሩት ነበር ያንን ቦርደር አንከፍትም በሚል ማለት ነው እና ሱዳን ውስጥ ተጽዕኖ ያደርጋል የሚለው አንደኛው ጉዳይ ነው። ሁለተኛ ቀይ ባህር ላይ ብለው ያነሱትም በተመሳሳይ መልኩ ልክ ነው። የቀይ ባህር ቀጠናን የሚወስንም ነው።
ኤርትራ የምትሸነፍ ከሆነ ወይም ደግሞ በኢትዮጵያ አሰብን የምትቆጣጠር ከሆነ በቀይ ባህር ላይ አንድ ተጨማሪ አካል መወሰን የሚችል አካል በዛ ስፍራ ላይ ይመጣል። ያ ደግሞ ተጽዕኖ ይታወቃል። ሁለተኛ ቀይ ባህር ላይ የከተሙ ኃይሎች አሉ። ስለዚህ የኃይል አስተላለፉን ጭምር ይወስነዋል። ኢትዮጵያ ቀይ ባህር ላይ ዳይሬክት አክሰስ ካላት ወይም ደግሞ ቀጥተኛ የሆነ ባህሩን የምትቆጣጠረው ከሆነ የሀገራት ግንኙነትም በተመሳሳይ መልኩ ይለወጣል። የኃይል አስተላለፎችን ጭምር ይለውጣል። ስለዚህ አንድም በሱዳን አንድም በቀይ ባህር የሚለው ትክክለኛ አስተያየት ነው። ከሳቸውም ካላቸው ልምድ የሚጠበቅ በአስተውሎት ያለበት ነው። ሌላኛው እሳቸው ያነሱት በአጭር ጊዜ አይቋጭም ይላሉ። አውዳሚነቱን ያነሳሉ። አውዳሚነቱ የሚነሳው ቅድም ካነሳነው ነጥብ ነው። አንደኛ ኤርትራ አለችበት፣ ኤርትራ ጋር የሚደረግ ጦርነት ነው። ግብጽ በጎን ትሰለፋለች። ቀጥተኛ ሱዳን ይኖራል። በሱዳን ሁለት ኃይሎች አሉ። የሐምዳን ደጋሎ ኃይል አለ። በትግራይ በኩል ያሉ ኃይሎች አሉ ይታወቃል። ከዛ በተጨማሪ ደግሞ ሌሎች ሀገራትም እየተከተሉ እዚህ ቀይ ባህር ቀጠና ላይ ያሉ ግብጽን የሚቃረኑ እነ ቱርክን የመሳሰሉ ሀገራት መሳተፋቸው አይቀርም። ኤሚራቲዎች መሳተፋቸው አይቀርም። ኢቭን አሜሪካና ሩሲያን ማካተቱ አይቀርም በሂደትና ቀጠናው ላይ በጣም ትልቅ ተጽዕኖ በጊዜ የሚቋጭ አይደለም። አውዳሚ ጦርነት ነው የሚካሄደው የሚለው ነገር እሱ ትክክለኛ አስተያየትም ነው እና ጦርነቱ እንዳይከሰት ከምንመኝባቸው ምክንያቶች አውዳሚ ነው፣ በአጭር ጊዜ የማይቋጭና ለኢትዮጵያ እጅግ በጣም አደገኛ ለኤርትራ ሕዝብም አደገኛ በመሆኑ ምክንያት ነው። እንግዲህ እሳቸው ያነሱት ትግራይ በጦርነቱ ማዕከላዊ ትሆናለች ነው። ብዙ የተብራራ አይደለም። አንደኛ የሰለጠነ ጦር አለን ብለው ያነሳሉ። እንግዲህ ጦሩ ለሁለት ተከፍሏል። ጦሩ ለሁለት በተከፈለበትና የጀነራሎቹ መስማማት በሌለበት ሁኔታ ይሄ ጦርነት እንዴት ትግራይን ማዕከላዊ አድርጎና ከፍ እንደሚያደርጋት ግልጽ አይደለም። ሜቢ እዚህ ጋር ለመስራት የፈለጉት ፖለቲካ እንደ ፖለቲከኛ እንዳለ ነጥብ እንዳለ ነው የሚገባኝ። ምናልባትም እዛ ያለውን ኃይል ይህንን ጦርነት የሚፈጠር ከሆነ እኛ በዚህ ጦርነት ላይ ወሳኝ አካል ሆነን እንወጣለን የሚል ነገር ነው እያነሱ ያሉት። ግን ማሰብ ያለብን ይሄ ጦርነት በጸሎትም ይሁን በምንም ብቻ እንዳይነሳ ማድረግ ነው ያለብን። ኋይ ሲባል አንደኛ ያ ማህበረሰብ በጦርነት የተጎዳ ማህበረሰብ ነው። እንደገና የትግል ስትራቴጂክ ሜዳ ወይም ደግሞ የውጊያ አውድማ የሚሆነው ትግራይ ላይ ነው የሚሆነው። ፌደራል መንግስቱም እዛ ይገባል። እንደገና ደግሞ የኤርትራ መንግስትም በአሰብ በኩል አይደለም ጦሩን እያደራጀ ያለው በትግራይ በኩል ነው። ስለዚህ የጦር ዩክሬን፣ ሶሪያ ልክ እንደተካሄደው ሁሉ የትግራይን የትግል ሜዳ የማድረግ ስትራቴጂ ነው። በዚህ መሃል የተጎዳው ህዝብ ለዘላቂ ለተጨማሪ ጉዳት እንዲጋለጥ የማድረግ ነው እና ይሄ ጦርነት መነሳት የለበትም ከምንልበት ምክንያት ይሄ ጦርነት በሰላም ሊቋጭ ይገባል ከምንልበት አንዱ ምክንያት በጣም በጦርነቱ የደቀቀው የተጎዳው ብዙ ጉስቁልናን ያየው ትምህርት እኮ የለም አይደለ? ማህበራዊ አገልግሎቶች ገና አልተሳኩም። ትራውማው አልለቀቀም እና ቀውሶች የዚህ አስገድዶ መድፈር ማህበራዊ መስቀልቆሎሹ ገና ባለቀቀበት ሁኔታ ላይ አሁን ደግሞ የአክተሮቹን ጨምረ የሱዳን የዚህ አማራ ክልል አለ። እንደገና በትግራይ ኃይሎች አንድ እንኳን አልሆኑ፣ ጀነራሎቹ እንኳን አንድ አልሆኑ። አንድ ባልሆኑበት ሁኔታ የሚፈጠር ችግር ትግራይን ማዕከላዊ ሳይሆን ትግራይን የበለጠ የሚያደማ ነው የሚያደርጋት፣ ትግራይን የሚያፈርስ ነው የሚሆነው። ስለዚህ እንትን ጦርነት ፈጽሞ ልንመኘው እንዲካሄድ ማንመኘውም ብቻ መለኮታዊ ኢንተርቬንሽንም ኖሮ ጦርነት በምንም መልኩ እንዳይካሄድ መሆን ፖለቲካል አክተሮችም ለዛ መስራት አለባቸው ብዬ ነው የማስበው። አው ሌላው እንግዲህ የሰማነው ጉዳይ በጊዜ አስተዳደሩ የጸጥታ መዋቅር ውስጥ የነበሩ ጀነራሎችን አግዷል። በህወሓት በኩል ላይ ደግሞ ይህንን የማገድ ኃላፊነት የለህም የሚል ደግሞ መግለጫ በሪስፖንድ ተሰጥቷል። ከታገዱት መካከል እንግዲህ ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ማሾ በየነና የብርጋዴር ጀነራል ምግበይ ይገኙበታል።
የነዚህ እግድ ጀርባ ያለው ነገርስ ምን ሊሆን ይችላል? እንግዲህ የነዚህ ጀነራሎች እግድ የጊዜ አስተዳደሩ አሁን ብቻውን የቀረ ይመስለኛል። ጻድቃን አሉበት፣ ሌሎቹ ጀነራሎችና የጸጥታውን የሚመሩት ወደዛ ሄደዋል። ሌላኛው ደግሞ ጦሩን የመራው ጦሩ አለ ቲዲኤፍ የትግራይ መከላከያ ኃይል ተብሎ የተቋቋመው ደግሞ ቲዲኤፍ አለበት። የነዚህ አመራሮች አብዛኞቹ ከህወሓት ጋር አብረዋል። ኤርትራ ይሄንን ቡድን እየደገፈች ነው። የህወሓት ቡድን እየተደገፈ ያለው የፌዴራል መንግስቱ ነው። ምናልባትም ኤኒ ነገር ጦሩ የሚያደርግ ከሆነ የፌዴራል መንግስቱ ቀጥታ ይገባል። የፌዴራል መንግስቱ የሚገባ ከሆነ ደግሞ የኤርትራ መንግስት የቡድኑ እነሱ ያደራጃቸውንና የሚቆጣጠራቸውን ቡድን ለመጠበቅ ሲል ቀጥታ ወደ ትግራይ መግባቱ አይቀርም። የጦርነት መክፈቻ ሊሆን ይችላል። አሁን የዛ አይነት እንቅስቃሴዎችን እያየን ነው። ህዝቡን ለሁለት ከፍለውታል። የተቃውሞ እንቅስቃሴ አለ፣ የድጋፍ እንቅስቃሴ አለ። አንዱ በአንዱ ቦታ ላይ እንዳይሄድ የማባረር ሲቹዌሽኖችን ትመለከታለ። ከዛ በተጨማሪ ደግሞ የትግራይንም ክፍል በጦርነቱ ጊዜ በችግር ጊዜ ከደርግ ጀምሮ በአንድነቱ የሚታወቀው ማህበረሰብ ድጋሚ ክፍፍል ውስጥ ነው ያስገቡት ወይም ደግሞ እንዲለያይ ነው ያደረጉት እና አሁን የአዲግራት ከተማ ቁጥጥር አለ። በኃይል ነው አንዱ የሾመውን አንዱ የመሻር እና የቢሮዎችን የመቆጣጠር ችግሮች በደንብ እያስተዋልን ነው። የፕሪቶሪያውን ስምምነት በተመለከተ የአፍሪካ ህብረት የጸጥታ ፒስ ኤንድ ሴኩሪቲ ኦፊሱ ኮሚሽኑ በጣም ፕራውድ አድርገው ነበረ ሲያወሩ የነበሩት፣ ግን አልነበረም። ራሳቸው በሰጡት መግለጫ በቃ የህወሓት 50ኛ ዓመትንና የአፍሪካ ህብረት ላይ ችግሮቻችንን ሸፋፍነን እንታይ በሚል ለታህታ የተደረገ ድርጊት እንደነበረ ከሁለቱም የወጡ መረጃዎች ያመለክታሉ። ስለዚህ የአንደኛው የፌዴራል መንግስቱ በተለያዩ አውትሌቶች በማህበራዊ ሚዲያዎችና በተለያዩ አውትሌቶች ለአቶ ጌታቸው ቡድን ያለውን ድጋፍ እየገለጸ ነው። ጦር የለውም የአቶ ጌታቸው ቡድን፣ ግን የፌዴራሉ ኃይል ጥበቃ ያቆምለታል። ከዛ በተጨማሪ የአሜሪካኖቹ ድጋፍ ነበረው። በተለይም የጆ ባይደን አስተዳደር ከፍተኛ የዲሞክራቶቹ ድጋፍ እንደነበረው እናስታውሳለን። ኢንስቶልም የተደረገው በዛ ነው። ሌላኛው የኤርትራ ድጋፍ አለ። የኤርትራ ድጋፍ በእንትና በኩል አለ፣ በደብረጽዮን በኩል አለ። ያ ድጋፍ መዘዝ ያመጣል። ቀደም እንዳነሳ ነው ያ ድጋፍ የፌዴራል መንግስቱ ያንን ቡድን በጥንቃቄ እንዲመለከተው ምናልባትም አሁን በደብረጽዮንና በዶክተር ደብረጽዮንና በአቶ ጌታቸው ረዳ መካከል የሚካሄድ ትግል ቢሆን ለማመቻቸትና ለማደራደር ምቹ ሁኔታዎች አሉ። የፓወር ሼሪንግ ኦር የፌዴራል መንግስቱ አደራዳሪ በመሆን ሁለቱን የማስታረቅ ቴንደንሲ ሊኖረው ይችላል። አሁን ግን ሌሎች ፍላጎቶች እየገቡበት ነው። የኤርትራ መንግስት ቀጥተኛ ፍላጎት እዚህ ውስጥ ገብቷል። የኤርትራ መንግስት መግባት እና ደግሞ ምናልባትም አይበለውና አንድ ጥይት የሚተኮስ ከሆነ ቀጥታ የፌዴራል መንግስቱ እንዲገባ ነው የሚያደርገው። ያ ደግሞ ግብፅን ይስባታል፣ ሱዳንን ይስባታል። ቀደም ያነሳ ነው ትግራይን የትግል ሜዳ ነው የሚያደርጋት። ልክ ሊቢያ ላይ እንደነበረው ሊቢያ ላይ ጦርነቱ ከተከፈተ በኋላ ሁለት መንግስታት ሆኑ። የነዚህ ሁለት መንግስታት በትሪፖሊ ያለውና እንደዚሁም ደግሞ በአንድ በሀገሪቱ በከሊፋ ሀፍጣር የሚመራው መንግስት ከተፈጠሩ በኋላ እነ ፈረንሳይ ገቡበት፣ እነ ግብጽ ገቡበት፣ እነ ቱርክ ገቡ፣ ኤሚራቲዎች ገቡበት። ብዙ ሀገራት ነው የገቡት። አሁን የሚፈጠሩ ጦርነቶች የማይበርዱበት አንደኛው ምክንያት አክተሮቹ ብዙ ናቸው። ባንተ ሜዳ ላይ የሚወስኑልህ አካላት ብዙ ናቸው። ለምሳሌ የዩክሬንን ጦርነት ተመልከት። ዩክሬን ወደመች። ከወደመች በኋላ ማን የተመለከታት? አሜሪካ አፍንጫሽን ላሽ ብላ ዞር ነው ያለቻት። አሜሪካ በባይደንም ጥቅሟን አስከብራለች መሳሪያ በመሸጥ። ጦርነቱ ካበቃ በኋላ ወይም ደግሞ አሁን ላይ በትራምፕ ማስተዳደር ደግሞ ጦርነቱን በማቆም ደግሞ ጥቅሟን አስከብራለች። ስለዚህ የአሜሪካ መንግስት በጦርነቱ መጀመር በጦርነቱ መቆምም ተጠቃሚ ነው። በዚህ ጦርነት አሸናፊ ሆኖ የወጣው የአሜሪካ መንግስት ነው። የዩክሬን ግን የወደሙባት መሰረተ ልማቶቿን ተመልከት፣ ኪሳራዋን ተመልከት። በተመሳሳይ ሊቢያን ጋዳፊ በዲሞክራት አይደለም ተብሎ የሚተች ነው፣ ግን ለህዝቡ ምርጥ መሪ ነበረ።
ያገባ ሰው እኮ በዛ ሀገር ላይ የሚሰጠው ኢንሴንቲቭ ቀላል አይደለም። ሌላውን ተውና እኮ በሊቢያ በኩል የሚሸጋገርና በሊቢያ በኩል የሚያልፍ አፍሪካዊ ስደተኛ ወደ አውሮፓ ለመሻገር ሊቢያ አቀማጥለው ነበረ የሚያኖሩት። የሊቢያ ቆይታው እጅግ በጣም ውብ ነበረ ይባል ነበር። ዛሬ ያ በና አይኤስ እና በተለያዩ የሽብር ቡድኖች ቁጥጥር የተደረገበት ስደተኞች ለባርነት ጭምር የሚሸጡበት ሀገር ሆኗል። በተመሳሳይ ነው በሌሎችም ሀገር በሶሪያም እንመለከተው ይህንን ፋክት ነው። ምን ለማለት ፈልጌ ነው? ጦርነት የሚጀመር ከሆነ ትግራይን ልክ የባትል ፊልድ የባትል ግራውንድ የጦር አውድማ ሜዳ ነው የሚያደርገው። ስለዚህ የትግራይ የፖለቲካል ኢሊት በሌሎች ሀገራት ያየነውን ችግር በኢትዮጵያ ውስጥ እንዳይሆን በተለይ በክልሉ ላይ እንዳይሆን አስከፊ ጦርነትን ያሳለፈው ህዝብ ለተጨማሪ ጦስ እንዳይዳረግ ጠመንጃቸውን ማዘቅዘቅ መቻል አለባቸው። መደራደር መቻል አለባቸው። የወንበር ጉዳያቸውን መፍታት መቻል አለባቸው። የትኛውም የፖለቲካ ስልጣን ህዝብ ሲኖር ነው። ህዝብ ሲኖር ነው የሚያነግስ። ህዝብ ሲኖር ነው መክበርም ጌታም መባል ያለው። አለበለዚያ ግን እንደምናየው ምናልባት ጥቂት ሰዎች መፈንጫ ሊሆን ይችላል፣ ወርቅ አውጥተው ሊሸጡ ይችላሉ። ነገር ግን የትግራይን አልፎም ኢትዮጵያ ቀጥሎም ደግሞ የአፍሪካ ቀንድ ሌላ ትርምስ ውስጥ የሚከት ስለሆነ እኔ አሁን የሚካሄደው የጦርነት አዝማሚያ ጠመንጃ በማዘግዘቅ ለትግራይም ለኢትዮጵያም ህዝብ ሲባል የሰላም አማራጮችን አሟጦ በመጠቀም ከሚመጣው ማዕት መሻገር መውጣትና ማለፍ ይገባል ብዬ ነው ሐሳቤ ማነሳው። መልካም ይዘር ይናበቃል። ተመልካቾቻችን ከሀገሬ ቴሌቪዥን ወደ እናንተ ሲደርስ የነበረው ሀገሬ ትንታኔያችን እስካሁን ድረስ ተከታተላችሁትን ይመስል ነበር። ይስሐቅ አበበና ብስራት መለሰ ከእናንተ ጋር ነበረን። በሌሎች ጉዳዮች ከሰሞኑ ዳግም እንገናኛለን። ቸር ሰንብቱ።